ስሜ አብርሃም እባላለሁ። ምኖረው እዚህ ቆሴ ነው። ጥያቄያችን እንግዲህ እንደሚታወቀው ከ1989 ጀምሮ ነው እየጠየቅን ያለነው። ጥያቄያችንም ያለ ህዝበ ውሳኔ ያለ ሪፈረንደም በግድ ቋንቋችን ማንነታችን ተነጠን ወደ ጉራጌ ዞን ተካልሉ ተብለን አራቱ ቀበሌ ቆሴ፣ ደያስ፣ ባረዋ፣ ቡጫ ተካለን። ወደዛ ከተካለልንም ወዲህ ይሄው ድፍን 25 ዓመት ሞልቶናል። በ25 ዓመቱ አንድም ልማት፣ ውሃ፣ መብራት የተለያዩ መሰረታዊ የሆኑ ልማቶች ሳናገኝ እንደዚሁ ደርቀን ነው ቀርተን ያለነው። ከዛም በኋላ ለለውጡ መንግስት ወደ ስልጣን ከመጡ በኋላ በ11ኛ ጉባኤ አዋሳ ላይ በተደረገው በ11ኛ ጉባኤ የወሰን የማንነትና የመልካም አስተዳደር ጥያቄዎች ይመለሳሉ በተባለው መሰረት እኛም ህዝባችን የአስተዳደር ወሰን አስመላሽ ኮሚቴ አዋቅረን ፌዴሬሽን ምክር ቤት፣ ጠቅላይ ሚኒስቴር ቢሮ፣ ሰላም ሚኒስቴር፣ ብልጽግና ፓርቲ ጽህፈት ቤት፣ ወሰንና ማንነት ኮሚሽን ሳይቀር ለሚመለከተው አካል ክልልም ላለው ወረዳም ላለው ዞንም ላለው ፌዴራልም ላለው ለሚመለከተው አካል በሙሉ አስገብተን ጥያቄያችን ምላሽ ያገኛል በሚል በጉጉት እየጠበቅን ያለን ብሔር ሳንለይ ሀዲያውም ጉራጌውም በአንድነት ተስማምተን እዚሁ አራቱ ቀበሌ ውስጥ የምንገኝ ህዝቦች ማለት ነው። እንደዚሁ እንደምታዩት ጋዜጠኞቻችንም እንደምታዩት ማለት ነው። ስለዚህ በማዕከላዊ ኢትዮጵያ ክልል የሌሎች ጥያቄ የቀቤ ነው የማሪቆም የዶንጋውም የጠንባሮም ጥያቄ እንደተመለሰ የኛም ጥያቄ ልፋቻችን አይቶ በሰላማዊ መንገድ ጸጥ ረጭ ባለ መንገድ ሳንገል ሳናፈናቅል እየጠየቅን ያለነው ጥያቄ ምላሽ እንዲያገኝና መንግስትም ከኛ ማግኘት ያለበትን እንዲያገኝ እኛም ከመንግስት ማግኘት ያለብንን እንድናገኝ እንዲደረግልን እንፈልጋለን ነው የምንለው። ጦርነሽ ዱታጎ የማሞም ከውላ ጉማንስ ለምዬ ሎሂንቾ ይሃኩ ኤበልንስ ጀመላ ሀዲያ ያከመን ሁንድም ለሁኩይ ሀወደምኩይ ጥይት ወለምሰኩይ ለወከተመን ሜት ሙግሚን ጪሉ ቀሮነት ቡሳሮኮ ሙግሚን ጎጎን ኡቡስኩይ ለንሙይ ካና ማንፋሙ ለናሞ ከቀጥ ወጪ መፊስኮ ኪም ከባ ዶል ዋሩ ካረቴ ቢኪን ከባኔን ጥያቄ ደባሎና ጥያቄ ደባሎና ጉራጌ ዞን ኃላፊነት ይሆኮ ከበኔን ይሆኮ ለንሙ የተ ነምን ሞክ ጥይቶ ለቁየተ ነምን ሞ ጉንጡ ሙርባቲን ሳጥር ግን ደከመሰኩ የተ ነምን ሞክ ምን ሾኩ ወቁየተ ነምን ሞ ጥይት ያብሰኩ የተ ሄን ከን ነምን ሞክ ገታ ጉቶ ከበዮም ነከ ኤበኪን ከባ ይሆኮ ጉራጌ ዶል ከባ ይሃኮ ጉራጌ ዳኖም ዶልም ይሰቅ ይሆና ከበኔስ ሄንም ዶለን ኢለግ ነስ ቢያማነን አይም ለኦ ቢያማነን እከ ደበረኩ አማነስ ኪሳ ጪልው ሆሮራ ቢጥኩየኮ ደናም ተማረ ፍሮይ ደናሞስ ፍሮይ ኤስ ሆሮራ ቢሰኩ ዮሐኒ ቢኪን ከበኔስ ሄንም ዞና ደባልናማ ኒቸሚ ኒገተሚ ኒኦሰሚ ተማሰቅኔና ሶዲን ኤሮሚን ሊኦን አፊንሶ መንግስት ኒሃዳር ቃቂሶ ማን ደበታ አሎዩ ኒኦስማን ቢኦኔ ተማሮን ማን ቢኦኔ ለቻውን ማን ቢኦኔ ተማራ ለቻወራ ተፉሪ አዋዶ የከመኔ ተማሬ ነፋ ደፍተር አፈሬን ይጎሰከመኔ እሱኩ ተጨቆናማ ለና ሄዶ ማና ከባ መንግስት ደና መሰዳደር ህንሳሞኪን ንጥያቄ ደበሬ ይኖ ማኔ ደበሬ ለኑሞ በድኑሞ ከለሰጋንቱም ኮልም ለኖናኒ ሄ ኮዲ ረባላለው ያው እንበርኩበት እዚህ አካባቢ ነው። ሆኖም ግን ይሄ ጥያቄ የተነሳው ዛሬ አይደለም። 25 ዓመት ሙሉ አለ ፍላጎቱ ተካሎ አራቱም ቀበሌ ያለ ህዝብ ውሳኔ ተካሎ በግዳጅ የተሸጠ ቀበሌ ነው። ስለዚህ ከ25 ዓመት ጀምሮ እስከ ዛሬ ድረስ ጥያቄው የመንግስትም የህዝብም ሲያቀርባል። በተለይ ከ2010 ጀምሮ በፌዴሬሽን ምክር ቤት የጠቅላይ ሚኒስትር ቢሮ ቤት የወሰንና ማንነት ያልገባንበት ያልወጣበት ቦታ የለም። ስለዚህ ዋና ነገሩ የሰው ልጅ የወጣበት ቤት ይመለሳል። ቋንቋችንም ባህላችንም ኑሯችንም አናኗራችንም ሰርጋችንም ሞታችንም ሀዲያ ነው። የወጣንበት ቤት እንመለስ ብለን ጥያቄ ያቀረብነው 25 ዓመት አስቆጥረናል። ስንጨቆን በመትረየስ ቦምቦም በአፈሙዝ በጥይት በአደራ መልክ ነበር የምናስተዳድራችሁ። በዚህ ዙሪያ ላይ አንድም ልማት አያስፈልግም እየተባልን 25 ዓመት
የተዘረፍን 25 ዓመት የገበርን ያለ ፍላጎታችን ተገደን እስከ ዛሬ ድረስ ቆይተናል። ስለዚህ መልካም አስተዳደር ፈልገናል። በዚህ መንግስት ተካለን ቀደም ሲል የነበርንበት ዞን አለ ምንም ድርድር ልንመለስ እንፈልጋለን። ከጉራጌ ዞን አስተዳደር ይጣን አብቅተናል። አመሰግናለሁ። አመሰግናለሁ። እንግዲህ ነዋሪነቴ ባረዋ ቀበሌ ነው። ባረዋ ቀበሌ ነው የምገኘው። እንግዲህ ነፃነት ከመጎደሉ አንፃር እንደ ተሸጠ ከብት ተሽጠን ወደ መጣህበት ትመለሳለህ የተፈጋን ስጋችን አልቆ ባጥንታችን ነው ያለነው። ስለዚህ መንግስት ፊት ክልላችን ሩቅ ነበረ። አሁን በማዕከላዊ ክልል አፋጣኝ ምላሽ እየተሰጠ ስለሆነ እኛም በአስቸኳይ አፋጣኝ ምላሽ እንዲሰጠን እንፈልጋለን። ያለውም ንብረት የሰጠን ልማት ውሃውም እንኳን ተነቅሎ ሄዷል። ያለነው ስቃይ የጭቆና ምን እያለ ሀዲያ ጉራጌ ያያዋጋን ጉራጌ ዞን እኛ ስጋችን በልቷል። ስለዚህ አሁን አፋጣኝ ምላሽ በሀዲያ ዞን ውስጥ ሆነን የመጣበት ትመለሳለህ የተሸጠ ከብት ይመስል ጉድ ስላደረጉን አሁን መብታችን ተጠብቆ ልማታችን ልማት እንዲሆን የቆሴ ልማት ለቆሴ አይደለም ለሌላው መትረፍ ይችላል። ስለዚህ እነሱ ተጠቅመውብናል፣ ይበቃናል። እኛም አዲሱ ክልል የኛም ማንነት ጠብቆ በአስቸኳይ መልስ እንዲሰጠን እንፈልጋለን። አመሰግናለሁ። ከባረዋ ቀበሌ ግዛቸው ባወር ይባላል። فلا